ፖለቲከኛ ባይሆኑ ኖሮ በምን አይነት ዘርፍ ተሰማርተው ይሰሩ ነበር? እኔ በህይወቴ እንግዲህ አብዛኛው የሰራሁት የተማርኩት ያሳለፍኩት ከሳይንስ ከቴክኖሎጂ ጋር በሚያያዝ ዓለም ውስጥ ነው። ከዚያ ውጭ ያለውን ስራ በጣም በቅርብ ጊዜ ነው የሰራሁት። ገና በልጅነት ወራት እስከ 6ኛ ክፍል ድረስ ለቴክኖሎጂ በጣም ሩቅ የሚባል አይነት ሰው ነኝ። ምንም አይነት ሞደርን ገጀት የማየት እድል አልነበረኝም። ግን 7ኛ ክፍል የተማርኩ ከዛ ወደ ትግል ስቀላቀል በጣም ልጅ ስለነበርኩ ከአንድ አመት እንደዚህ ቆይታ በኋላ የተመደብኩበት ስራ ኦፕሬተር ነበር እና ለመጀመሪያ ጊዜ ማላቀውን ጋጀት ይዤ በቅርበት የማላየውን ሰው ሃሎ ብዬ ማናገር የምችልበት ቴክኖሎጂካል ጋጀት የመተዋወቅ እድል ገጠመኝ። ያ በጣም ብዙ እንድመራመር እንዳይ የፍሪኩዌንሲ ያው እንግዲህ ያረጋግጣችሁ አይደል ወገኖች፣ እንደው ጋዜጠኛ በሆነ አሰኘኝ ነኝ። እንደው ደህና ደፋር ጋዜጠኛ እንኳን አገር ውስጥ አታገኙም። አሁን ለደፋሮቹ ባይሰጡም እንጂ ተዘጋጅተውበት ምን መጠየቅ እንዳለበት ተነግሮት ነው። ጋዜጠኛ ይሁን አይሆንም ሰምቼውም አላውቅም። ግን ሲጠይቀው ሰምታችኋል ጥያቄውን፣ እኔ አልደግመውም። ግን አንድ ያረጋገጣችሁት ነገር አብይ አህመድ ከ7ኛ ክፍል በኋላ የለም ትምሮ። በድሮ አራዳ ቋንቋ ትምሮ ትምህርት ለማለት ትምሮ ይባላል። ትምሮ የለም ከ7ኛ ክፍል በኋላ ራሱ ነገራቸው። ወደ ትግል ስቀላቀል የመጀመሪያ ከቴክኖሎጂ የራቁ ከመሆን የተነሳ ኦፕሬተር ነበርኩ። የምን ኦፕሬተር? ኦፕሬት ማድረግ ብዙ ነገሮች ኦፕሬት ይደረጋሉ። እሱ ግን ምንድነው ኦፕሬት ያደረገው? በጀርባ የሚታዘር ሬዲዮ አለ የወታደር። አሁን እንኳን ያቀርቷል የለም። አሁን በዎኪ ቶኪ ሆነው በጣም ፓወርፉል የሆኑ ሬዲዮኖች ተፈጥረዋል። በጀርባ ማዘን ምናምን ቀርቷል የለም። እና ኦፕሬተር ነበርኩ እና እኔ በጣም ነው የተገረምኩ። ሰው አሁን ይህን ቃለ ምልልስ የሚሰማ የዘመኑ ወጣት ይሄ በየቲክቶክና ኢንስታግራም ያለው ይሸወድበት። ከዛ በኋላ ደቡብ አፍሪካ ተልኬ ኢንሳ ምናምን ያለ ይቀባጥራል። እንደውም የባንክ የኮምፒውቲንግ ሲስተም ሁሉ እኔ በእኔ ነው በቃ ጎበዝ አይናችሁ ማነው ጆሮአችሁን እንዳያማችሁ ነው የቆረጥኩት። ሰውየው እኔ ያበዛል፣ አልተማርም፣ ትምህርት የለም። ድፍረት አለው። ግን ድፍረቱ ደግሞ ፈጣጤ አራዳ ምን ይባላል መሰላችሁ? የድሮ አራዶች ሲናገሩ የገጠር አራዳ ፈጣጤ ነው፣ አይን ያወጣል። that means the most dangerous person ማለት ነው። ለምን ብትሉ የሰለጠነ አራዳ የከተማ የአዲስ አበባ አራዳ ኮመን ሴንስ አለው። የማያውቀውን ነገር አላውቅም ብሎ ይጠይቃል። ፕሬዚዳንት መንግስቱ ኃይለማርያም ከአንዴም 2 ጊዜ አሜሪካን ሀገር ሄደው ተምረዋል። ማንኛውንም ሙያ ደፍረው አውቃለሁ ብሎ አይናገሩም፣ ይጠይቃሉ እንጂ ደግሞ በጣም አዳማጭ መሆናቸው ይነገርላቸዋል። በቅርብ የሚያውቋቸው ከመናገር ማዳመጥን የሚጠሏቸው ፕሮፌሰር መስፍን ወልደማርያም መምህር ሲናገሩ ሰምቻለሁ በአንድ ወቅት። እኔ ስናገር ይጽፋል፣ በቃ ያዳምጣል። ለምንድን ነው? ፕሮፌሰር መስፍን ነፍሳቸውን ይማርና እስከ ዕለተ ሞታቸው ድረስ መንግስቱ ኃይለማርያም እያሉ ሲተቹ ሰማ ነበር። በጣም የፕሬዝዳንት መንግስቱ የቅርብ አማካሪ የነበሩ የደርግ ባለስልጣኖች ዋና ፍሬንድ የነበሩ ናቸው። ግን እስከ ዕለተ ሞታቸው አንድ የሚያማቸው ነገር ነበር። ለምን ብትሉ ወደ አሜሪካን ሲልኳቸው ማድረግ የተሰጣቸው ኃላፊነት ነበር። ተሰሚነት ስላላቸው ሲላኩ ከኮሎኔል ጎሹ ጎርዴ ጋራ በጋራ ሆነው እንዲሰሩ የተሰጣቸው ኃላፊነት ነበር። ያንን ዘንግተው ከአሜሪካን ሲአይኤ ጋራ ተባብረው ነገሮችን ለወጡ። በቃ መንግስቱ ኃይለማርያምን ከኢትዮጵያ ማስወጣት በዛ አድማ ውስጥ አሉበት፣ ብታምኑ ባታምኑ። እና ነገሮች ሁሉ የተበላሹት ለዛ ነው። ያማቸዋል ሁሉ ጊዜ መንግስቱ ኃይለማርያም ይላሉ። በጣም እኮ ወዳቸው የነበሩላቸው። ያው በአጋጣሚ እንደው ትዝ ብሎ ሄደው እና ለማንኛውም አብይ አህመድ ያው
ከሆዳም ጋዜጠኛ ጋር ያደረገው ቃለ ምልልስ ሰምታችኋል። ምንም ጨምረው ነገር የለም። ከ7ኛ ክፍል በኋላ ከ6 ወደ 7 አልፏል። ከዛ ኦፕሬተር ሆንኩ የሚለው ሬዲዮ ማዕዘን ነው። የሳሞራ አይኑስ ሬዲዮ ተሸካሚ ነበር እና ከዛ በኋላ ኢንሳተ ልኬ ምንትሴ ጎበዝ ኮምፒውተር ኦፕሬሽን ማድረግ ትምህርት ኢስ ናቲንግ ምንም ማለት አይደለም። ሀገርን ለመምራት አትሊስት ጎበዝ እንደው ጁኒየር ሰከንደሪን አልፎ ሃይ ስኩል እንኳን ያልደረሰ ሰውዬ በጥራዝ ነጠቅ ንግግር በማስፈራራት በብልጠት ብልህነት አይደለም፣ በብልጠት ሰውን በማታለል በማጋጨት እስቲ ታያችሁ። ወደ ስልጣን ከመጣ ዘመን ጀምሮ ኢትዮጵያ ውስጥ ያለው ነገር ሁሉ the worst time ነው። ይህን እንደ ቀባሪው ያረዱት ነው። እናንተ ሀገር ውስጥ ያላችሁ ታውቁታላችሁ ሁሉን ነገር። በቅርቡ ጊዜ ሲያታልላችሁ ነበር። ወደብ ተገኘ ሶማሊላንድ እያለ ከዚህ የበለጠ መሀይምነት የለም ጎበዝ። የሌላ ሉዓላዊ ሀገር በዩናይትድ ኔሽን ስር የነበረ የሆነ ሀገር ሄዶ ኢትዮጵያ አሁን ምሁር የሆነ መሪ ብታገኝ ሕግ አራዊቱ ቢፈርስ ኢትዮጵያ በአንድ ቀን ውስጥ ወደብ ታገኛለች። ማግኘት አይደለም ወደቧ ይመለሳል ነው የሚባለው። ይቅርታ አድርጉልኝ፣ ታገኛለች የሚለው ቃል ኬት አባቱ እንደመጣብኝ አላውቅም። ኢትዮጵያ ባለ ወደብ ናት። የኤርትራ መገንጠል ያለ ኢትዮጵያውያን ፍቃድ ራሱ ከሕግ ውጭ ነበር። ይህንን ምናልባት ካስታወሳችሁ የባድመ ጦርነት ጊዜ ቃለ ምልልሱን እኔ በቮይስ ኦፍ አሜሪካ በእንግሊዝኛ ቃለ ምልልስ እየተደረገ ሳላ አዳምጫለሁኝ። ምንድን ነው ያሉት አደራዳሪዎቹ? ተቃዋሚ ፓርቲዎች አሉ ጋዜጠኛው ሲጠይቃቸው አደራዳሪዎቹን ባድመን ሳይሆን ሞስት ኢምፖርታንት ጥያቄያቸው እንትን የአሰብ ይሄ ደንከል አውራጃ የሚባለው ወይም በደርግ ጊዜ የአሰብ ራስ ገዝ ነው የሚባለው ያንን ነው ሲባሉ አይ የኢትዮጵያ መንግስት ይህን ጥያቄ አላቀረበም፣ ነገር ግን ወደፊት የመንግስት ለውጥ ሲኖር ይህን ጥያቄ ማቅረብ ይችላሉ ብለው ነው መልስ የሰጡት። ጎበዝ ብዙ ጊዜ ስንናገር አንዳንድ ግለሰቦች እኛን አይሰሙንም። የአብይን ፕሮፓጋንዳ ነው የሚያንጸባርቁት። ጎበዝ በህጋዊ መንገድ ኤርትራ ስትገነጠል ይሄ አሰብ ወደብ ወደ ኢትዮጵያ ነው ቀሪነቱ። ደፍነትሊ ይሄ ነገር እኔ 100% አረጋግጬ ነው ብነግራችሁ። ለምን ብትሉ የ1961 የዩናይትድ ኔሽን በኤርትራ ጉዳይ የተነጋገረበት ጉዳይ ይሄ ጉዳይ አለበት። ኤርትራ ራሷን ችላ የምትገነጠል ከሆነ ምክንያቱም ያቀረቡት አጀንዳ ጣሊያኖች የሰሩት ካርታ በተደጋጋሚ የተለያየ ካርታ ሰርተዋል። የመጨረሻ ጥለው ሲወጡ ግን አሰብን ለኤርትራ አድርገው ሊወጡት ጣሊያኖች። ኢትዮጵያ ግን ሳትቀበል በጦርነት ሁሉ ተዋግታለች። ይሄ በጦርነት በአድዋ ጦርነት መዋጋቷ አንድ በሉት ከጣሊያን ጋር አልተቀበለችውም። አሰብ የኢትዮጵያ መሆኑን ነው አፄ ምኒልክ የተዋጉበት የውጫሌ ውል መፍረስ አንድ በሉ። ሁለተኛ ጣሊያን ሌላ አጠቃላይ የኤርትራን የምኑ ውሉ ከፈረሰ ሁሉ በኋላ እስከ ባህል ሀገር ወረራ አድርጓል እና በዩናይትድ ኔሽን በሊግ ኦፍ ኔሽንም ዘመን ቢሆን እና አፄ ኃይለ ሥላሴ አሰብ የኢትዮጵያ ወይም አውሳ አውራጃ ብለው ነው ስሙን የሚጠሩት የኢትዮጵያ ቀሪ ሀብት ነው። አፋሮችን በዛ አካባቢ ያሉት ይመሰክራሉ። በብዙ መልኩ ማስረጃ ይሄ ኤቪደንስ በዩናይትድ ኔሽን ውስጥ አለ። ግን መንግስት የለንም። ስልጣን ላይ ያሉት ወንበዴዎች ናቸው። ከጫካና ከምናምን የተጠረቃቀመ ውሃ ጥሎብን የሄዱ ተራ የማይረቡ ገጠሬዎች፣ የማይረቡ ሰዎች ናቸው። ገጠሬዎች አምታልኝ ገጠሬዎች ስል እውነቴን ነው የምነግራችሁ። የገጠር ሰው በአብዛኛው ምንም የሚያውቀው ነገር የለም። ሀገር እየተበጠበጠ ያለው በገጠሬዎች ነው። እውነቴን ነው። በቃ በግልጽ መናገር አለብኝ። ከ1983 ዓመተ ምህረት ጀምሮ
በፋራ በገጠሬዎች መዳፍ ላይ ሀገራችን ወድቃለች። ኢትዮጵያ የሰለጠነ ማህበረሰብ ነው የሚያስፈልጋት። ከገጠረኛ አስተሳሰብ ወደ ሰለጠነ አስተሳሰብ የሚመጣ ምንም ይቅርታ አልጠይቅም፣ አልናገርም በዚህ ጉዳይ። ገጠሮች ለሀገር በጥማጮች መሆናቸውን ከ1983 ዓመተ ምህረት ጀምሮ እያያቸው ነው። ብሔር ብሔረሰብ እያሉ የማይሆን ነገር ፈጥረው የሰው ልጅ እንዲህ ተስማምቶ ይኖር የነበረውን ሰው በጥብጠዋል። ብሔር ብሔረሰብ የሚባል ነገር አንድ ሀገር፣ አንዲት ኢትዮጵያ፣ ከዛ በላይ ውጭ የለም። ኢትዮጵያ ምድር ላይ ነው ያለው እያንዳንድ ገጠር ውስጥ ያለው ማህበረሰብ። ኢትዮጵያ የምትባል ጥንታዊት ሀገር ምድር ላይ ነው ያለው። ጎሳህን ለፈለክ ልትከባበርበት ልትመሰጋገንበት ትችላለህ። ኢትዮጵያን ግን በብሔረሰብ ከፋፍለ መሬቱ በብሔረሰብ የተቆራኘ የተከለለ አይደለም። ሲፈጠር ኢትዮጵያ ናት። ከጥንት ዘመን ጀምሮ ጥንት አባቶቻችን ሲያስረክቡን ከነሱ ስንረከብ ስንኖርባት ኢትዮጵያ ብለው ላይ ያኖሯት እንጂ የዚህ ብሔረሰብ የዚህ መሬት የሚባል ነገር የለም። ገጠሬዎች አትበጥብጡን። በጠበጣችሁ ይሄንን ሀገር፣ ራሳችሁንም በጠበጣችሁ። ይሄ ሰውዬ አሁን ኮትና ሱሪ ለብሷል፣ ግን ውስጡ ይከባለልበታል እንጂ የሰውኛ አስተሳሰብ የለው። ቡትቻ ነው፣ በቁሙ የሞተ ገጠሬ ነው፣ ባሻሻ ነው። ፈንዳ እያንዳንድ ሀገር እየበጠበጥክ ያለው ገጠሬ ነው። እውነት በጣም ሰለቸንኛ። በአማራነት የሚደራጁት አሁንም በአማራነት ጎበዝ ያለኸው አማራ የአማራ ፋኖ የምትለው በጠቅላላ ያለኸው ኢትዮጵያ የምትባል ምድር ላይ ነው። የአማራውን ህብረተሰብም የምታስጨቁኑት የምታስደበደቡት እናንተ በምታካሄዱት ዘረኝነት መንፈስ ነው። በአሁኑ ሰዓት የኢትዮጵያ ህዝብ አንድነት ይፈልጋል፣ ሰላም ይፈልጋል። ሰላም ሊመጣ የሚችለው ደግሞ በስልጣን ላይ ያሉትን በጦርነት ለማስወገድ ኢትዮጵያዊ ፋኖ ነው የሚያስፈልገው። ገጠሬዎች እረፉ፣ ስነ ስርዓት ያዙ። በዚህ የምትናደድ ፈንዳ፣ የራሱ ጉዳይ።